ጠብቀን መተናል የቅዳሜ ከሰዓት የጨዋታ ሰዓት ነው ቤተሰቦቻችን ይዝናናሉ የማያውቁት ነገር ካለ ያውቃሉ የሚያውቁት ነገር ደግሞ ካለ መልሰው ገንዘብ ይሸለማሉ ስለዚህ ገንዘብ የሚያሸልመው ቦታ ላይ አራት ሰዎች አሉ ከዛ ውጪ ደግሞ ቤተሰቦቻችንም ሰብሰብ ብለው መጥቷል ሁላችሁም ስለመጣችሁ ደስ ብሎናል እንኳን ደህና መጣችሁ እንዲሁም ከበዓል ማግስት ነው የመጣ ነው እንኳን ለኢድ አል-አድሃ አረፋ በሰላም አደረሳችሁ እንላለን ለሁላችሁ በያላችሁበት መልካም በዓል እንመኛለን በጣም አሪፍ አሁን የጨዋታ ሰዓቱ ሊጀምር ነው ገንዘብ ለመሸለም ዝግጁ የሆኑ ሰዎች አሉ ግን በግራና በቀኝም የዋዛ ሰዎች አይደለም ያሉት ለምላሹ የተዘጋጁ ሰዎች ናቸው ዛሬ ግን እነማን ናቸው የጨዋታ ሰዓቱ ለሚጫወቱት የሚለውን እንተዋወቃለን ማን ነበር እሺ ኢየሩሳሌም ዳንኤል ይባላል ኢየሩሳሌም ዳንኤል ምን ረምሳሌ ሰራተኛ ነኝ ምን መነጽር ቤት ተቀጥሬ ነው የምሰራው መነጽር ቤት አዎ ለማስታወቂያ ነው ያደረግሽው ወይስ አይነሽ ነምሽ አይንን ኬስ ስላለብኝ እሺ ስለዚህ መነጽር ቤት ነው የምሰራው ሌላ ስም ሰሪው ነገር አለ ሌላ የምሰራው ግጥም ትሰራለሽ በጣም አሪፍ እሺ ተስፋዬ ታሪኩ ምን ረምሳሌ የግል ዲዛይነር አዎ ልብስ ምናምን ትሰራለህ በጣም እሺ በዚህኛው በኩልስ ነፃነት ሀብታሙ ምን እንደምትሰሪው አንቺ ተማሪ ነሽ በጣም ጥሩ እሺ ገርማ ጉልማ ባላለው ቴክኒሻን የምን ቴክኒሻን የሊፍት ቴክኒሻን ብዙ ጊዜ ሊፍት ውስጥ ሰዎች መብራት ሲጠፋባቸው የሚደወለው እሱ ጋር ቶሎ ሄዶ ከፍቶ ያወጣቸዋል አይደለ በጣም አሪፍ የጨዋታ ሰዓቱን እንጀምራለን ለአንድ ጥያቄ 20 ሰከንድ ብቻ ነው ያላችሁ ከ20 ሰከንድ በላይ አልሰጣችሁ በ20 ሰከንድ ውስጥ ምላሽ የምትሉትን ነገር ትጽፋላችሁ አንድ ቡድን ብትሆኑ ማውራት መነጋገር መተት በጭራሽ አትችሉ አንድ አይነት ምላሽ ስትመልሱ ቦነስ ስላለው ማለት ነው ስለዚህ የጨዋታ ሰዓቱ አጠቃላይ ያለው ነጥብ 100 ስንት ታመጣላችሁ 99 ነጥብ ብሏል በዚህ ጋርስ 100 እሺ የጥያቄ ሰዓቱን ለመጀመር ዝግጁ ሆነ ሰው አለ ጠቅላላ እውቀት አለ ከዛ ውጪ ምሳሌ አነጋገር አለ እንዲሁም ደግሞ ሌላ ተጨማሪ ምን አለ እንቆቅልሽ አለ 30 ነጥብ ያለው ማለት ነው ስለዚህ ጥያቄዎቹ እነዚህ ናቸው ለመጀመር ፍቃደኛ የሆነ ቡድን አለ ትጀምራላችሁ በጣም እሺ የመጀመሪያ ዙር ተጠያቂ ኢየሩሳሌም ዳንኤልና ተስፋዬ ታሪኩ ናቸው ቂም ይዞ ጸሎት ዳሽ ይዞ ስርቆት አያዋጣም የጎደለው አባባሉ ሙሉ እንዲሆን ዳሹን ማሟላት ሰው ለመስረቅ ሲገባ ምን ባይኖረው ይመከራል የሚለውን አስቡ ዘገልብጭ ሲጨርሽ ጻፍክ ይለፈኝ ተስፋዬ ይለፈኝ ካለፈ እኮ መቶ አጣመጥ እሺ ወደ ሁለተኛው ጥያቄ እናልፋለን ባስኬትቦል ታውቃላችሁ ባስኬትቦል ሰዎች እንደዚህ ያነጠሩ ወይ ቅርጫት ኳስ በተለምዶኛ ሀገር የሚባለው አንድ ጊዜ ለአንድ ጨዋታ ማለት ነው ለሙሉ ጨዋታ ሳይሆን የመጀመሪያ ጨዋታው ሲጀመር ሜዳው ስንት ተጫዋቾች ይገባሉ ገምታችሁ ጻፉ ጨርሰዋል አጀብጭላችሁ እሺ የመጀመሪያው ምላሽ ላይ እንሄዳለን ቂም ይዞ ጸሎት ዳሽ ይዞ ስርቆት አያዋጣም ሳል ይዞ በጣም ትክክለኛ ምላሽ ቂም ይዞ ጸሎት ሳል ይዞ ስርቆት አያዋጣም ምን አላችሁ አሳይ ለካሜራ ሳል ብላለች እሱ ምንም አላለም ዝም ነው ያለው ሳል ብላለች በጣም አሪፍ እሺ በአንድ የባስኬትቦል ጨዋታ ላይ በአንድ ጊዜ ስንት ተጫዋቾች ይሰለፋሉ ስንት ተጫዋች ይገባል አንድ ጨዋታ ላይ 8 አይደለም 7 አይደለም 6 አይደለም 2 5 ነው ትክክለኛ ምላሽ 5 ተጫዋቾች ናቸው በአንድ ጊዜ የሚገቡት ስንት አላችሁ 6 እና 9 ሁለቱም ተሳስተዋል እሺ በዚህኛው ዙር ላይ ሁለቱም ሲመልሱ 15 ነጥብ ነበር አንድ ሰው ሲመልስ ደግሞ 10 ነጥብ ነው አጠቃላይ በዚህኛው ዙር ላይ አንድ ሰው ብቻ ስለመለሰ 10 ነጥብ አላችሁ
20 ነጥብ ስተዋል ማለት ነው። 20 ነጥብ ስተው 10 ነጥብ አላቸው። አሁን ወደ ግርማ ዝግጁ ናችሁ? እነሱ 20 ነጥብ ስተውላችኋል። እናንተ 99 ነው የምናመጣው ብላችኋል። ከነሱ የተሻለ ነጥብ ግዴታ ማምጣት አለባችሁ ማለት ነው። እሺ ሰው ጥራ ቢሉት ዳሽ መጣ። አባባሉን አሟሉ። ሰው ጥራ ቢሉት ዳሽ መጣ። ገልብጥ። እሺ እጅ ኳስ ታውቃላችሁ? እጅ ኳስ እንደ መረብ ኳስ አይደለም። እጅ ኳስ ማለት እንደዚህ በእጃቸው ይዘው እየወረወሩ የሚያገቡት በረኛ ያለው ማለት ነው። ስንት ተጫዋች ነው በአንድ የሚገባው ለአንድ ጨዋታ? እጅ ኳስ ጻፊ። ጨርሰዋል። በጣም አሪፍ። እሺ ሰው ጥራ ቢሉት ራሱ መጣ። ትክክለኛ አባባል ነው። ሰው ጥራ ቢሉት ራሱ መጣ። ምን አላችሁ? ራሱ ብሏል። በጣም አሪፍ። ፖሊስ ብሏል። ሰው ጥራ ቢሉት ፖሊስ መጣና ሰው ጥራ ቢሉት ራሱ መጣ ብለው የተለያየ ምላሽ ሰጥተዋል። ነፃነት ሰው ጥራ ቢሉት ፖሊስ መጣ ብላለች። ችግር ሲኖር አላስፈላጊ አምባጓሮች ምናምን ሲኖሩ መጀመሪያ የሚደወለው ፖሊስ ጋር ነው። ፖሊስ ነው መጥቶ ሰላም የሚያሰፍነው። ስለዚህ ትክክለኛ ነገር ነው የጠራሽው። ግን ሰው ጥራ ቢሉት ራሱ መጣ ነው። አባባሉን ለማሟላት ስለሆነ ነው። 1 ነጥብ አግኝቷል። ሁለቱም ሲመልሱ 15፣ አንድ ሰው ሲመልስ 10 ነጥብ ነው። በእጅ ኳስ ውድድር ላይ በአንድ ጊዜ ስንት ተጫዋቾች ይሰለፋሉ? ስንት ተጫዋች ይገባል? 5 አይደለም። በረኛ ለበረኛ ልታረጋቸው። እሺ 6 ትክክለኛው ምላሽ ነው። 6 ስሙ ማን ነው? ተስፋዬ እስካሁን 2 ጥያቄ መልሷል። ብቻውን እዛ ጋር ቁጭ ብሎ 2 ጥያቄ መልሷል። ለተስፋዬ አንድ ጊዜ ለተስፋዬ። በጣም አሪፍ። ምን አላችሁ? 6 እና 7 ብለዋል። አንድ ምላሽ አግኝቷል ማለት ነው። ስለዚህ በሁለቱ ዙር አንድ ጊዜ ያሉትን ጥያቄዎች ሁለቱንም ግርማ ስለመለሰ 10 ነጥብ ስንሰጣቸው 20 ነጥብ አላቸው ማለት ነው። 20 ነጥብ አላቸው። ኢየሩስ ግጥም ትወጃለሽ? ትጽፊያለሽ? አዎ። ብዙ ግጥም አለሽ? ያው ምንም አይደለም። ምን አይነት ግጥሞች ነው መጻፍ ደስ የሚልሽ? ስሜት ተኮር የሆኑ ግጥሞች መጻፍ ያስደስተኛል። አሁን ብዙ ጊዜ የበፊት የግጥም መጽሐፎች ላይ ተጻፈ ከሌሊቱ 6 ሰዓት እንትና ላይብረሪ እንደዚህ ቤቴ መኝታ ቤቴ ምናምን እንዳሉና ግጥም ጽፈሽ አንቺ ግጥም ጽፈሽበትን ቦታ ትጽፊያለሽ? አዎ። ጽፈሽበትን ቦታ? አዎ፣ የምጽፍበትን ቦታ ጽፋለሁ። እዛ ቦታ የጻፍኩትንም ሆኜ አይቼ ነው ስሜት ተኮር ያልኩት። ለዛ ነው። በጣም ጥሩ። አጭር ግጥም አለሽ? አዎ አለኝ። እሺ በል። ካካሉ ተቆራኝታ የምትመላለስ ደምስሩን ተክታ ናት የልቡ ትርታ የአፋትን ዜማ የተፈጥሮን ሚስጥር የጥበብን ቀመር የሚገልጽባት ማግኘት ማጣቱን የሚገልጽባት ፍቅር ጥላቻውን የሚገልጽባት ተስፋ እምነቱን የሌት ህልሙ የደስታው መስፈሪያ የቀን መሪው ስሜቱን ማሰሪያ ናት የጊዜ መቁጠሪያው ደቂቃና ሰከንድ የዘመን ማጀቢያው ጀንበር ሳትወጣ ፀሐይ ነሽ ያላት ከሁሉ አስቀድሞ ሙሽራው ያረጋት ዛሬን ኖሮ ነገን የሚያይባት የሰውን ሰውነት የሚስልባት ቀለም ብራናው መልክ የሚቀርጽባት ናት ሀ ቤቱ ለም ቃል ሐረጉ ለርሱስ ሙዚቃ ሽልማት ማዕረጉ ጣፋጭን ከምሬት ሚያጣጥምባት ሰባይን ከመሬት ሚያቆራኝባት እልፍ ሆኖ እልፍ አይቶ እልፍ ሰምቶ እልፍ የሚልባት የርሱ አማርኛ ግዕዝ አንደበቱ የተሰጠች ከላይ ገጸ በረከቱ ናት ሙዚቃ። አመሰግናለሁ። በጣም አሪፍ ግጥም እንደዚህ በስሜት ሲነበብ ደስ ይላል። ዮኒ ሁል ጊዜ ይላል እንደዚህ ረገጥ ሲደረግ ቃላቶች በደንብ ሲባሉ ደስ ይላልና ዛሬ ትክክለኛ ግጥምና ገጣሚ ተገናኝቷል ማለት ይቻላል። አመሰግናለሁ። እሺ
ሁለተኛው ዙር ነው። የመጀመሪያው ዙር ላይ 10 ነጥብ አላችሁ። በሁለተኛው ዙር ሁለቱም ከመለሱ 20 ነጥብ፣ አንድ ሰው ከመለሰ ደግሞ 15 ነጥብ እንሰጣችኋለን። ውሻ በቀደደው ዳሽ ይገባል። ይሄን ከሳታችሁ በቃ ገልብጡ። እሺ ሁለት እሺ አሁን ደግሞ ዋና ከተማ ነው የምጠይቃችሁ። የስዊድን ዋና ከተማ ማነች? ስዊድን የስዊድን ዋና ከተማ ማነች? ጻፉ። የስዊድን ዋና ከተማ ማነች? ሰዓት ግን የለም። ቶሎ ጽፈዋለህ? እሺ ሰዓት አልቋል። ሰዓት አልቋል። እሺ ውሻ በቀደደው ዳሽ ይገባል። ውሻ በቀደደው ጅብ ይገባል። ትክክለኛ ምላሽ ጅብ ይገባል። ምን አላችሁ? ጅብ ብለዋል። ሁለቱም 20 ነጥብ አላቸው። 20 ነጥብ እዚህ ጋር አላቸው። እሺ የስዊድን ዋና ከተማ ማነች? አይደለም ስዊድን። እሺ በኤስ ነው የሚጀምረው መልሱ። በኤስ ነው የሚጀምረው መልሱ። አይደለም የስዊድን ስዊዘርላንድ አይደለም። እሺ ስቶክሆልም ነው ትክክለኛ ምላሽ። ስቶክሆልም ነው። እሺ ምን አላችሁ? አላውቀውም ብላለች። ምንም አላልክም። እሺ በጣም አሪፍ 30 ነጥብ አላቸው በሁለት ዙር። እናመጣለን ያሉት 100 ነው ያመጡት። እስካሁን 30 ነጥብ ነው። እሺ እነ ነፃነት ትምህርት አሪፍ ነው? እሺ ቴክኒሻንስ ስራ እንዴት? ጥሩ። ምንም አይደል። መንገድ ማያውቃል። አንተ ራስህ ሊፍት ውስጥ ሆነ መብራት ጠፍቶ ባያውቅም ያውቃል። ግን ቢገጥም ቢጠፋም ራሱ ቻርጅ አለው። ቻርጅ ስላለው ወዲያው ይበራል ይመልሳል። እና ግን ባለበት በር ላይ ሄዶ አሁን ወርታችን ከሆነ ይወርና ያለ ነው ወደ ታች በመንወርድበት ሳለ ያለበት በር ላይ እስከንወርድ ድረስ ወዲያው ይመራልና ያቆማል እንጂ ይሄ የሚያስደነግጥ ነገር የለውም። ብዙ ሰው ግን መብራት ሊፍት ውስጥ ሆኖ ይጠፋል። ትንሽ ሰከንድ ይጠብቁት። ትንሽ ሰከንድ ከጠበቁት ራሱ ቻርጀር ስላለው ደግሞ የሚያስፈራም ነገር አይደለም። አደንግጡ። እሺ እውነትና ንጋት ዳሽ ይጣራል። እሺ ሁለተኛ ጥያቄ። እነሱን ቅድም ከተማውን ነግራቸው ነበረ። ከዛ ዋናውን ከተማ የነገርኳችሁ ማድሪድ የምን ዋና ከተማ ነች? የላሊጋ እንዳትሉ። ማድሪድ የምን ዋና ከተማ ነች? ሳላስበው ከባድ ጥቆማ ነው ያመለጠኝ። አውቀዋላ? እሺ ጨርሰዋል። በጣም አሪፍ በጣም አሪፍ። እሺ እውነትና ንጋት ዳሽ ይጠራል። እያደር ይጠራል። ትክክለኛ ምላሽ እያደር ይጠራል። ምን አላችሁ? እያደር ብሏል። እያደር ብላለች። በጣም አሪፍ። ሁለቱም መልሰውታል። በጣም አሪፍ። እሺ ማድሪድ የምን ዋና ከተማ ነች? ማድሪድ የስፔን የላሊጋ እኮ አልኩኝ። ላሊጋ ስፔን ላይ ነው። የላሊጋ እንዳትሉ አልኩኝና አዛ አምልጦኝ ነው። ላሊጋ ያለው ስፔን ላይ ነው። እናንተ ስፔን ብላችሁ ትመልሳላችሁ ብዬ አስባለሁ። ከመለሳችሁ ጥቆማ ሰጥቼ ነው ይቅርቱልኛላችሁ። ምን አላችሁ? ይለፈኝ ብሏል። ምንድነው ራሱ ማድሪድ የማድሪድ ከተማ ነው ብቻ አይደለም። እሺ በዚህኛው ዙር ላይ ሁለቱም አንድ አይነት ጥያቄ አንድ ስለመለሱ 20 ነጥብ እንጨምርላችኋለን። 40 ነጥብ አላችሁ። የመጀመሪያ ዙር ላይ 10 ነበራችሁ። ሁለተኛው ዙር ላይ 20 ጨምራችሁ 30 ነጥብ ነው ያላችሁ እናንተ። ስለዚህ የመጨረሻውን ከመለሳችሁ 60 ትሆናላችሁ። 30 ጨምራችሁ የመጨረሻውን 30 ከመለሳችሁ እናንተ ደግሞ 7 ትሆናላችሁ ማለት ነው። ዝግጁ ናችሁ? እንቆቅልሽ ምን አቅል? እሺ ጆሮ እያለው የማይሰማ አፍ እያለው የማይናገር ነገር ጻፉ። ጆሮ እያለው የማይሰማ አፍ እያለው የማይናገር ነገር ጻፉ። ቶሎ በል ገምትና ጻፍ። አለበለዚያ ዋጋ ይኖራችሁ። ይለፈኝ መልስ አይሆንም። ለማንኛውም ተበልጣችኋል። እነሱ ከመለሱ
ተሸንፋችኋል ማለት ነው። ወደ እናንተ አልፋለሁ። ይሄን ጥያቄ ከመለሳችሁ ያላችሁ ነጥብ ላይ 30 ትጨምራላችሁ። የሰጡትን የሚበላ ሲያጠጡት የሚጠፋ ነገር ምንድነው? የሰጡትን የሚበላ ሲያጠጡት የሚጠፋ ነገር ምንድነው? የሰጡትን የሚበላ ሲያጠጡት የሚጠፋ ነገር። በጣም ጥሩ ጨርሱ። በጣም ጥሩ። እሺ ወደ ምላሻችሁ እናልፋለን። አጓጊ ሰዓት ነው። ለምን እነሱ በ40 ነጥብ እየመሩ ነው፣ እነሱ ደግሞ 30 ነጥብ ነው ያላችሁ። ስለዚህ 30 ነጥብ ከጨመሩ 60 ይሆናሉ። በእነሱ በኩል ግን አንድ ሰው ብቻ ነው የመለሰው። እሱስ ትክክለኛ ምላሽ ነው ወይ የሚለውን እናያለን። ለመጀመሪያው ጆሮ እያለው የማይሰማ አፍ እያለው የማይናገር ነገር ምንድነው? ምን? እንስራ። ትክክለኛው ምላሽ ነው እንስራ። 3 ጥያቄ መልሷል። እሱ ማን ነው ስሙ? ኢብራሂም 3 ጥያቄ መልሷል። እሺ ምን አላችሁ? ማሰሮ ብላለች። አሁን ስራ ነው እሱ ይለፈኝ ብሏል። ስለዚህ ተበልቷል ማለት ነው። ተበልቷል። እሺ 40 ነጥብ አላቸው። አሁን ሁለቱ ከሳቱ ብቻ ነው እናንተ የማሸነፍ ቻንስ ያላችሁ። እነሱ ከመለሱ ሁለቱም ትሸነፋላችሁ። 60 ነጥብ ይሆናሉ ማለት ነው። የሰጡትን የሚበላ ሲያጠጡት የሚጠፋ ነገር ምንድነው? እሳት። እሳት ትክክለኛው ምላሽ ነው። እሳት ነው። እሳት ውስጥ ምንም ነገር ብንጥል ይቃጠላል። ከዛ በኋላ ውሃ ካረግንበት ግን ይጠፋል። ሲጠጣ ጠፋ ማለት ነው። ስለዚህ ምን አላችሁ? እሳት ብሏል። እሳት ብላለች። በጣም ይገርማል። በጣም ይገርማል። ኢየሩስና ተስፋዬ ናቸው። ኢየሩስና ተስፋዬ መምራት ማሸነፍ አይደለም ብለው ባለቀ ሰዓት መጡና ገልብጠዋቸው አሸነፏቸው። 60 ነጥብ አላቸው። 60 ነጥብ በ20 ይባዛል። እያንዳንዱ ነጥብ በ20 ይባዛና የ60 ነጥብ ሂሳብ ለሁለት ይገባላቸው። እንኳን ደስ አላችሁ። አሸናፊዎች ተለይተዋል። እንዴት ነበር ጨዋታ? አሪፍ ነው። እንዴት ነው ከመምራት በኋላ መሸነፍ? የሚያጋጥም ነገር እያወቅነውም ስለሆነ እንትኑ ይጠፋናል። በጣም ጥሩ። እናንተስ እንዴት ማሸነፍ? አሪፍ ነው። ለማንኛውም ቤት ውስጥ በተለያየ አማራጭ ቅዳሜ ከሰዓትንም ተከታተሉ። የቅዳሜ ከሰዓት ቤተሰቦች እኛ ጋር እንድትመጡ እንድትጫወቱ እንፈልጋለን። ሁሉንም ነገር እናውቃለን ተብሎ አይገመትም። ማናቃቸው ነገሮች ካሉ ምናቀው ነገር ካለ ደግሞ የምንሸለምበት ቦታ ነው። ስለዚህ ሁላችሁም ስለመጣችሁ ስለተጫወታችሁ ደስ ብሎናል። ከጀርባ ያላችሁም ደግሞ ምን ላይ ስትሰጡን ስለነበራችሁ ቅዳሜ ከሰዓት ቤተሰቦች እናንተንም በጣም ከልብ እናመሰግናለን። አብራችሁን ስለምትሆኑ ደስ ይላል። ከበዓል ማግስትን የተገናኘ ነው። እንኳን ለኢድ አል-አድሃ አረፋ በሰላም አደረሳችሁ እንላለን። በዓሉ ደስ ብሏችሁ እንደሚቀጥል እርግጠኞች ነን። ለምን ቅዳሜ ከሰዓትም እንደዚሁ ሞቅ ደመቅ እንዳለ ከናንተ ጋር ይቀጥላል። ሳምንተኛ ጋር ለመምጣት 7696 ላይ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።